ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ዩኒት 6 ፓርት 3 ወይም የመጨረሻው ፓርት ነው። የቪዲዮ ክፍሉ በጣም አጭር ነው፣ ትንሽ ናትና እሱን ከሸፈን በኋላ ደግሞ ዩኒቱን ጀነራላይዝ የሚያደርግ 15 ጥያቄ አምጥቼላችኋለሁ። እነሱን 15 ጥያቄዎች ከሰራችሁ ዩኒት 6 በደንብ ገብቷችኋልና በጥሞና ተከታተሉ። እንጀምር። አዘር ኦብጀክትስ ኢን ዘ ሶላር ሲስተም ይላል። ሶላር ሲስተም እንግዲህ ባለፈው ስርዓተ ፀሐይ ወይም ደግሞ ፀሐይና በሷ ዙሪያ የሚሽከረከሩ ማንኛውም ነገሮች ብለን አይተናል እና ደግሞ በተጨማሪ አዘር የተባለው ከምኖች ውጭ የሆነ ነው። ከፕላኔቶች እና ከፕላኔቶች ጨረቃ ውጭ የሆኑትን ሌሎች ኦብጀክቶችን በሶላር ሲስተም ያሉትን ነው የምናየው። ኢን አዲሽን ቱ ፕላኔትስ ኤንድ ዜር ሙን ከፕላኔትና ከነሱ ጨረቃዎች በተጨማሪ ኮሜትስ፣ ሜትሮይድስ ኤንድ አስቴሮይድስ አር አዘር ኦብጀክትስ ኦፍ ሶላር ሲስተም። እነዚህ ሶስት ነገሮች በዚህ የክፍል ደረጃቸው የተዘረዘሩት ኮሜት የሚባለው ጅራታ ኮከብ የሚባለው ነው። ሜትሮይድ የሚባሉ ደግሞ ተወርዋሪ ከዋክብት የሚባሉት ናቸው እና አስቴሮይድ የሚባሉ ሌሎች ኦብጀክቶች ከዚህ ከሶላር ሲስተም ይካተታሉ ማለት ነው። ኢን ዚስ ሴክሽን ዩ አር ጎይንግ ቱ ስተዲ ሳም አስፔክትስ ኦፍ ዘ ኦብጀክትስ ኢን ሶላር ሲስተም እና በዚህ ሴክሽን የምትማሩት የተወሰኑ ኦብጀክቶችን አስፔክት ወይም ደግሞ ምን ማለት እንደሆኑ ነው። የመጀመሪያው አስቴሮይድስ የሚባሉት ምንድን ናቸው ስንል ቢትዊን ዘ ኦርቢትስ ኦፍ ማርስ ኤንድ ጁፒተር አር አስቴሮይድስ። እነዚህ አስቴሮይዶች የሚገኙት ምንድን ነው? በማርስ እና በጁፒተር ኦርቢት ወይም ደግሞ በሚሽከረከሩበት መካከል ያሉ ናቸው። በማርስ እና በጁፒተር እንዳትረሱ፣ ጥያቄ ላይ ሊኖር ስለሚችል በማርስ እና በጁፒተር መካከል የሚገኘው ማን ነው? አስቴሮይድ ነው። ሮኪ ኦር ሜታሊክ ኦብጀክት ዛት ኦርቢት ዘ ሰን እና ይሄ ደግሞ ምንድነው? ሮኪ ወይም ደግሞ አለታማና ሜታሊክ የሆነ ኦብጀክት ነው። በፀሐይ ዙሪያ ደግሞ ይሽከረከራል ወይም ኦርቢት ያደርጋል ማለት ነው። ሞስት አስቴሮይድስ አር ሎኬትድ ኢን ዘ አስቴሮይድ ቤልት። አብዛኞቹ አስቴሮይዶች የሚገኙት የት ነው? አስቴሮይድ ቤልት ወይም የአስቴሮይድ ቀበቶ በሚባለው ቦታ ነው። The largest object in the asteroid belt is about 1/4 of diameter of the moon. አስቴሮይድ ቤልት ውስጥ ትልቁ ኦብጀክት የሚያክለው ምንድን ነው? የጨረቃን ዲያሜትር 1/4 የሚያክል ነው ማለት ነው። ስለዚህ 1/4 የሚያክል የጨረቃን ዲያሜትር አስቴሮይድ ምንድነው? ትልቁ ኦብጀክት ነው በአስቴሮይድ ቤልት ውስጥ ማለት ነው። አስቴሮይድስ ኦርቢት ዘ ሰን ጀስት አስ ፕላኔትስ ዱ። አስቴሮይዶቹ ፕላኔቶች እንደሚዞሯት ሁሉ ፀሐይን ይዞራሉ ወይም ደግሞ ኦርቢት ያደርጋሉ። ሳም አስቴሮይድስ ትራቨልድ አስ ፋር ፍሮም ዘ ሰን አስ ሳተርንስ ኦርቢት። የተወሰኑ አስቴሮይዶች እንግዲህ አስቴሮይድ የሚባሉት አንድ ነገር ብቻ አይደለም፣ አንድ ፕላኔት ሳይሆን በጣም ብዙ ናቸው እና የተወሰኑት እንደ ሳተርን በጣም የራቁ ወይም ደግሞ ፋር ሆነው የሚገኙ ናቸው ማለት ነው፣ እንደ ሳተርን ኦርቢት ማለት ነው። አዘር አስቴሮይድስ ሃቭ ኦርቢትስ ዛት ክሮስ እርዝስ ፓዝ። የተወሰኑት አስቴሮይዶች ደግሞ ኦርቢት የሚያደርጉት የመሬትን ኦርቢት ክሮስ በማድረግ ወይም ደግሞ የመሬትን ፓዝ ወይም መሬት የምትሽከረከርበት መስመር ክሮስ በመቁረጥ ነው ማለት ነው። ሁለተኛ ደግሞ ኮሜት የሚባሉ ነው። እነዚህ ጅራታም ኮከብ የሚባሉት ማለት ነው በአማርኛ። ኮሜት ኢዝ ኤ ቦል ኦፍ አይስ ኤንድ ሮክ ዛት ኦርቢት ዘ ሰን። ይሄ ኮሜት የሚባሉ ደግሞ አይስ እና ከሮክ የሚሰራ ቦል የሚመስል ወይም ክብ ነገር ነው እና አሁንም ይሄ ፀሐይን ይዞራል፣ ኦርቢት ያደርጋል። ኮሜትስ ካም ፍሮም ዘ አውተር ፍሪንጅስ ኦፍ ሶላር ሲስተም። ይሄ ኮሜት የመጣው ከሶላር ሲስተም አውተር ፓርቱ ነው ማለት ነው። አስ የኮሜት አፕሮችስ ዘ ሰን። ይህ ኮሜት ከፀሐዩ እየተጠጋ በሄደ ቁጥር ዘ ሰንላይት ዋርምስ ዘ ኮሜት አይስ። እንግዲህ ይህ ኮሜት የተሰራው ከአይስ እና ከሮክ ነው ካልን ወደ ፀሐይ እየተጠጋ ሲሄድ ኮሜቱ የፀሐይ ብርሃን የኮሜቱን ወይም ደግሞ የጅራታም ኮከቡን በረዶ ያቀልጠዋል ወይም ደግሞ ሜልት ያደርገዋል ወይም ደግሞ ዋርም ያደርገዋል ማለት ነው። ከዛ ኮዚንግ ዘ አይስ ቱ ተርን ፍሮም ዘ ሶሊድ ቱ ጋዝ እና ይሄ ከቀለጠ በኋላ ምንድነው ይተናል ማለት ነው። ይህን ሶሊዱን ፓርት ወይም ደግሞ አይሱን ወደ ጋዝ ይቀይረዋል። ኤንድ ፎርም ክላውድ ኦፍ ጋዝ ኤንድ ደስት። ምን ይፈጥራል? የጋዝ ደመና የሚመስል ነገር ይፈጥራል እና ደግሞ ደስት ወይም ደግሞ አቧራ የሚመስል ነገር ይፈጥራል ማለት ነው፣ ወደ ፀሐይ ሲጠጋ ማለት ነው። ኒር ዘ ሰን ከፀሐይ አጠገብ the solar radiation and sunlight push the cloud away። የሶላር ራዲዬሽን እና የሰንላይቱ ወይም ደግሞ ራዲዬሽን የሚባለው የፀሐይ ጨረርና የፀሐይ ብርሃን ይህን ክላውድ ፑሽ ያደርጉታል ወይም ደግሞ ይገፉታል፣ ያርቁታል ማለት ነው። ምክንያቱም በፀሐይ ዙሪያ እነዚህ የሚተኑ ነገሮች አይቆዩም፣ ፑሽ ይደረጋሉ ብለናል አይደለ? ስለዚህ ፑሽ ያደርጉታል። and this forms a comet tail that
ፖይንት አዌይ ፍሮም ዘ ሰን። ይሄ ምን ይሰራል ማለት ነው? የኮሜቱ ቴል ወይም ደግሞ ጅራት ይሰራለታል ማለት ነው። ይሄ ቴል ደግሞ ምንድነው የሚገኘው ከሰን ወይም ደግሞ ከፀሐይ አዌይ ፍሮም ወይም ደግሞ አፈንግጦ ወይም ከፀሐይ ባለችበት መስመር ሳይሆን በዛኛው በተቃራኒ በኩል የሚገኝ ነው ማለት ነው። ከፀሐይ ተደብቆ ነው ወይም ደግሞ ከፀሐይ በተቃራኒ በኩል የሚገኝ ነው። ይሄ ቴል ወይም ደግሞ የኮከቡ ጅራት ማለት ነው። ለዛ ነው ጅራታም ኮከብ የተባለው። ሞስት ኮሜትስ አር ዞቱ ኦሪጂኔት ኢን ኤ ደንስ ኮሜት ክላውድ ቢዮንድ ፕሉቶስ ኦርቢት ይላል። ይህ ፕሉቶ የምትባለው ፕላኔት አይደለችም፣ ግን ደግሞ እንደ ፕላኔት የተቃረበች ነገር ናት። ድንክ ፕላኔት የምትባል ናት እና ከሷ ኦርቢት ነው ኦሪጂኔት የተደረጉ ወይም ደግሞ የተገኙ ተብሎ ነው የሚታሰቡት። ዋን ኦፍ ዘ ፌመስ ኮሜትስ ኢዝ ሃሌስ ኮሜት። ፌመስ የሆነው እንግዲህ ኮሜቶች አሁንም አንድ ብቻ አይደሉም፣ ተወርዋሪ ከዋክብት በጣም ብዙ ናቸው እና ከነሱ ፌመስ የሆነው ደግሞ ታዋቂው ኮሜት ምንድነው? ሃሌስ ኮሜት ይባላል። ታዋቂው ደግሞ ፌመሱ ኮሜት ብትባሉ ሃሊ ይባላል ማለት ነው። ኢት ዋዝ ፈርስት ሪከርድ ኢን 240 ቢሲ በ240 ቢሲ ወይ ደግሞ ቢፎር ክሪስት ማለት ነው ዓመተ ዓለም የሚባለው ማለት ነው። በ240 ዓመተ ዓለም ነው ይሄ ሪከርድ የተደረገው ወይም ደግሞ የተገኘው ይሄ ኮሜት መኖሩ የታወቀው ማለት ነው። ሃሊ ፕሪዲክትድ ዘ ኮሜትስ ሪተርን ኢን 1755 ቤዝድ ኦን ዘ ፕሪቪየስ አፒራንስ። ስለዚህ ሃሊ የሚባለው ሰውዬ በፊቱ አፒራንስ መሰረት በ1775 እንደገና ይሄ ኮሜት እንዳለ ፕሪዲክት አድርጎ አረጋግጧል ማለት ነው። ኢት ሃዝ ሪተርንድ ኤቭሪ 75 ኦር 76 ይርስ። ይሄ በየ75 ወይም ደግሞ በየ76 ዓመቱ ሪተርን ያደርጋል ወይም ደግሞ እንደገና ይታያል ማለት ነው። ኢዝ ዘ ቴል ኦፍ ዘ ኮሜት ኢን ፍሮንት ኦፍ ኦር ቢሃይንድ ዘ ኮሜት ይላል። ይሄ ቴሉ ወይም ደግሞ ጅራቱ ከኮሜቱ ከዚህ ከጅራታም ኮከቡ በፊቱ ነው ወይስ በኋላው በኩል ነው ያለ ነው የሚለው። ኤክስፕሌን ዩር አንሰር። ቴሉ ወይም ደግሞ ጅራቱ የሚገኘው ምንድነው? አዌይ ፍሮም ዘ ሰን ከፀሐይዋ በስተጀርባ በኩል ወይም ደግሞ ከፀሐይዋ ርቆ ነው የሚገኘው። ሌላኛው ደግሞ ሜትሮይድስ የሚባሉት ወይም ደግሞ ተወርዋሪ ከዋክብት የሚባሉት ናቸው። ሜትሮይድስ አር ስሞል፣ እነዚህ ደግሞ ትንሽ ናቸው። ሮኪ ኦር ሜታሊክ ኦብጀክት። ሮኪ ማለት አለታማና ሜታሊክ ወይም ደግሞ ብረት አይነት ኦብጀክቶች ናቸው። ዛት ሙቭስ ኢን ስፔስ፣ ምንድነው በስፔስ ይንቀሳቀሳሉ፣ ሙቭ ያደርጋሉ። ለዛ ነው ተወርዋሪ የተባሉት፣ ሙቭ ስለሚያደርጉ ነው ማለት ነው፣ በስፔስ ስለሚንቀሳቀሱ። መኒ ሜትሮይድስ ሪች እርዝ ኤቭሪ ይር፣ በጣም ብዙ ሜትሮይዶች እርዝ በየዓመቱ ወደ መሬት መጥተው ይመጣሉ። ዘ ክራተርስ ኦን ዘ ሙን ዌር ፎርምድ ባይ ሜትሮይድስ ኮሊዥን። ክራተር ወይም ደግሞ የእሳተ ገሞራ አናት የሚባለው እሳተ ገሞራ የሚወጣበት እሱ ጨረቃ ላይ ያለው እሳተ ገሞራ ናት። በእነዚህ በሜትሮይዶች ግጭት ነው የተሰራ። ሜቴር ኢዝ ሜትሮይድ ዛት ኢንተር እርዝስ አትሞስፌር። ሜቴር የሚባለው በእርዝ አትሞስፌር የሚገባው ሜትሮይድ ነው። የሜትሮይድ አይነት ሆኖ ወደ እርዝ አትሞስፌር እንግዲህ በየዓመቱ በጣም ብዙ ሜትሮይዶች ይመጣሉ ወደ መሬት ብለናል አይደለም? ከዚህ ከስፔስ ተነስተው ወደ መሬት ይመጣሉ። ስለዚህ የመሬት ከባቢ አየር ላይ የሚመጡት ሜቴር ይባላሉ። የሜትሮይድ አይነት ሆነው ማለት ነው። ኢት አፒርስ አስ ኤ ብራይት ስትሪክ ኢን ስካይ። ይሄ ሲታዩ ምንድነው? ብራይት ወይም ደግሞ የሚያበሩ ብርሃን ያላቸው መስለው ነው የሚታዩ ሰማይ ላይ። ኢፍ ኤ ሜቴር ፌልስ ቱ ብሬክ አፓርት ኤንድ በርን አፕ ኢን አትሞስፌር፣ እነዚህ ሜቴሮች ወድቀው መሬት ላይ ብሬክ ቢደረጉ ወይም ደግሞ ቢሰባበሩ እና በርን አፕ ቢቃጠሉ ከአትሞስፌሩ ማለት ነው። ኢት ካን ሂት እርዝ ሰርፌስ፣ ምን ያደርጋል? የመሬት ሰርፌስ ላይ ወይም የመሬት ወለል ላይ መጥተው ይወድቃሉ ማለት ነው። ሜትሮይድ ዛት ስትሪክስ እርዝ ሰርፌስ ኢዝ ሜቴራይት። እነዚህ ሜትሮይድ መጥተው መሬት ላይ የሚጋጩት ወይም ደግሞ መሬት ላይ የሚወድቁት ሜትሮይዶች ምን ይባላሉ? ሜቴራይት ይባላሉ ማለት ነው። መኒ ፕሌስ ኦን እርዝ ሾው ኤቪደንስ ኦፍ ሜቴራይትስ ኢምፓክት። በጣም ብዙ ቦታዎች መሬት ላይ ሜቴራይት መጥተው እንደወደቁ የሚያሳይ ኤቪደንስ ማስረጃ አለ ነው የሚለው። ስለዚህ እነዚህ ሶስት ኦብጀክቶች በስፔስ ወይ ደግሞ ሶላር ሲስተም ላይ ያሉ አዘር ኦብጀክቶች ናቸው ማለት ነው። ቀጣይ የምናየው ሞሽን ኦፍ ፕላኔትስ ኦፍ ሶላር ሲስተም ነው። የፕላኔቶቹ እንዴት ነው ሶላር ሲስተም ላይ የሚንቀሳቀሱት የሚሉትን ነው የምናየው። when ኒኮላስ ኮፐርኒከስ developed his sun-centered model of the solar system። እንግዲህ ኒኮላስ ኮፐርኒከስ የሚባለው ሰውዬ ሰን ወይ ደግሞ ፀሐይን ሴንተር ያደረገ ሶላር ሲስተም ሞዴል ሰርቷል አይደለ? እሱን ሞዴል ዴቨሎፕ ካደረገ
በኋላ he thought that the planets orbited the sun in circle ምን ብሎ አሰበ? እነዚህ ፕላኔቶች ፀሐይን በሰርክል ወይም ደግሞ በክብ ነው የሚዞሩት ወይም ደግሞ የሚሽከረከሯት ብሎ አሰበ ማለት ነው። in early 1600s በ1600 መጀመሪያዎቹ ጀርመን ማትማቲሻን ጆን ኬልፐር began studying the orbit of planet ይሄ ጆን ኬልፐር የሚባለው የጀርመን ሳይንቲስት ነው። ምን አደረገ? የፕላኔቶችን ኦርቢት ማጥናት ጀመረ። he discovered that the shape of the orbit are not circular ምን ብሎ አገኘ? የኦርቢቶቹ ሼፕ ወይም ደግሞ ቅርጻቸው ሰርኩላር ወይም ክብ እንዳልሆነ አወቀ ማለት ነው። they are oval shape ምንድናቸው? ኦቫል ወይም ደግሞ እንቁላል የሚመስሉ እንቁላል እንግዲህ ክብ አይደለም ሞለል ያለ ክብ ነው ሞለል ያለ ማለት ነው። ስለዚህ ኦቫል ሼፕ እንደሆኑ ኦር ኢሊፕቲካል ምን ይባላል? እሱ ሲጠራ ኢሊፕቲካል ይባላል። ኢሊፕቲካል ሼፕ እንዳላቸው አወቀ። his calculation further showed that the sun is not at the center of orbit but is slightly offset ይሄ እንደሱ ማትማቲካል ውጤቱ መሰረት ምን ብሎና ያሰበ? ፀሐይ ሴንተር መሃል ላይ ከክቡ መሃል ላይ ሳትሆን ምንድናት ግን ደግሞ ስላይትሊ በዛው በመሃል አካባቢ የምትገኝ ስላይትሊ በትንሹ መሃል ናት ግን ቀጥታ መሃል ላይ እንዳልሆነች በማትማቲካል ካልኩሌሽኑ አግኝቷል ማለት ነው። ኬፕለር የሚባለው ሰውዬ also discovered that planets travel at different speeds in their orbit around the sun ምን ብሎ አገኘ? ፕላኔቶቹ በራሳቸው ዛቢያ ላይ በሚሽከረከሩበት ጊዜ በተለያየ ስፒድ ወይም በተለያየ ፍጥነት እንደሚዞሩ የራሳቸውን ፍጥነት እንዳላቸው አወቀ ማለት ነው። የሚዞሩት ደግሞ የት ነው? ፀሐይን ነው የሚዞሩት። planets closer to the sun orbit faster than planets further away from the sun ከፀሐይ ክሎዝ ሆኖ ወይም ደግሞ ቀርበው የሚገኙት ፕላኔቶች ከሩቆቹ አንፃር ሲታይ ምንድን ናቸው? ፈጣን ናቸው። ስለዚህ በቅርብ ያሉት በፍጥነት ነው የሚዞሩት፣ በሩቅ ያሉት ደግሞ ቀስ እያሉ ነው የሚዞሩት ማለት ነው ፕላኔቶቹ። ለምሳሌ እነ መሬት ምናምን ፈጠን ብሎ ይዞራሉ። እነ ሳተርን ወይም ደግሞ እነ ጁፒተር እነሱ ደግሞ ከመሬት አንፃር ሲታይ መሬት ቀረብ ያለች ስለሆነች እነሱ ዘግየት ብለው ወይም ስሎወር ነው የሚዞሩት ብሎ ነው ያገኘው። because of their slow speeds and the longer distance they must travel the outer planet take much longer to orbit the sun than the inner planet do አያችሁ ባላቸው ከፀሐይ ባላቸው እርቀትና በስሎው ስፒዳቸው ወይም ደግሞ በዝግተኛ በሆነ ፍጥነት በመሄዳቸው ምክንያት አውተር ፕላኔት የሚባሉት ወይም ደግሞ ጁፒተር፣ ሳተርን፣ ዩራኖስ እና ኔፕቲዩን እነዚህ አራቱም እናቸው ነው የሚለው ትራቨል ፀሐይን ለመዞር በጣም ብዙ ጊዜ ይፈጅባቸዋል ማለት ነው። ሎንገር ይፈጅባቸዋል። ምክንያቱም አንደኛ ቀስ ብሎ ነው የሚዞሩት፣ ሁለተኛ ደግሞ በጣም ርቀት ስላለው ቀስ ብለውም እዛ ደግሞ ርቀት ዙረውም አይዘልቁትም ማለት ነው። ስለዚህ ሎንገር ይሆናል ከኢነር ፕላኔቶች አንፃር ሲታይ ማለት ነው። ስለዚህ ኬፕለር ስላው አለ። ኬፕለር የሚባለው ሰውዬ የሆኑ ህጎች አውጥቷል። አንደኛ ኦል ፕላኔትስ ሙቭ ኢን ኢሊፕቲካል ኦርቢት የመጀመሪያው ሁሉም ፕላኔቶች ሙቭ የሚያደርጉት የሚንቀሳቀሱት ኢሊፕቲካል በሆነ ኦርቢት ወይም ደግሞ እንቁላል ቅርጽ ባለው ኦርቢት ወይም ደግሞ መሽከርከሪያ ነው። with the sun at one of the focal point እና ፀሐይን መሃል ላይ አድርገው ነው እነሱ ኢሊፕቲካል በሆነው የሚዞሩት ማለት ነው። ሁለተኛ ደግሞ any planet sweeps out equal area in equal time travel ሁሉም ፕላኔቶች በማትማቲካል ሲሰራ ኢኳል ኤሪያ በኢኳል ታይም ኢንተርቫል ሲሰላ እኩል ነው የሚለው። ሶስተኛ ደግሞ the square of the orbital period of any planet is proportional to the co of the semi major axis of the elliptical orbit ይሄም ስኩዌሩ የሚዞሩት ፔሪዱ ስኩዌር ሆኖ ማለት የፈጀባቸው አመት ያንን ፀሐይን ለመዞር የፈጀባቸው አመት ስኩዌር ሆኖ ከምኑ ጋር እኩል ነው የሚለው ከሰሚ ሜጀር አክሲስ ከአክሲሳቸው ኩብ ሆኖ ጋር እኩል ነው የሚለው። ይሄን ምናልባት 9ኛ ክፍል ፊዚክስ ላይ በዲቴል ትማሩት ይሆናል። አሁን ግን ዋናው ሐሳቡን ማለት ብቻ ነው የሚጠበቅባችሁ። ኮፐርኒከስ አይዲያ ሊድ ቱ ዘ በርዝ ኦፍ ሞደርን አስትሮኖሚ ስለዚህ የዚህ የኮፐርኒከስ የሚባለው ሰውዬ አይዲያ ፀሐይን ሴንተር ያደረገ ሶላር ሲስተም አይዲያ ማለት ነው ኮፐርኒከስ ይባላል። እሱ ሞደርን ወይም ደግሞ ዘመናዊ አስትሮኖሚን ያስገኘ አይዲያ ነው ማለት ነው፣ ወይም ደግሞ ያስገኘ ሐሳብ ነው። early scientists didn't have technology such as space probes to learn about the planet እንግዲህ ቀደምት የሆኑ ሳይንቲስቶች ወይም ደግሞ የድሮ early ሳይንቲስቶች ቴክኖሎጂ አልነበራቸውም ፕላኔቶችን ለማጥናትና ስለ ፕላኔቶች ለመማር ቴክኖሎጂ ስላልነበራቸው ነው በደንብ ያላወቁት ማለት ነው። nevertheless they developed theories about the solar system that still are used today ነገር ግን እነሱ ቲዮሪ ወይም ደግሞ ምንድነው የሚነገር
ቲዎሪዎችን በአፍ የሚነገሩ ቲዎሪዎችን ዴቨሎፕ አድርገዋል። እነሱ ደግሞ እስካሁን እየተጠቀምንባቸው ያሉ ቲዎሪዎች ናቸው ማለት ነው። እንግዲህ የዛሬ ክላሳችን ወይም ደግሞ ዩኒት 6 ይህንን ይመስላል። ቀጣይ የምናየው ጥያቄዎቹን ነው። ጥያቄዎቹን በጥሞና ተከታተሉ። እነዚህ ጥያቄዎች በትክክል ካልሰራችሁ እንደገና ማጥናት ይጠበቅባችኋል። ስለዚህ ወደ ጥያቄው እንሂድ። እሺ፣ ጥያቄው 15 ነው። እነዚህን ቪዲዮን ፖዝ እያደረጋችሁ እናንተ መጀመሪያ ሞክሩ። አንደኛ ዌር ኢዝ ደ አስቴሮይድ ቤልት ሎኬትድ? አስቴሮይድ ቤልት የሚባለው የሚገኘው የት ነው የሚለው። ኤ ቢትዊን እርዝ ኤንድ ማርስ፣ በመሬትና በማርስ መካከል ነው። ቢ ቢትዊን ማርስ ኤንድ ጁፒተር፣ በጁፒተር እና በማርስ መካከል ነው። ሲ ቢዮንድ ኔፕቲዩን፣ ከኔፕቲዩን በኋላ ነው ያለው። ዲ ቢትዊን ደ ሰን ኤንድ ሜርኩሪ፣ በፀሐይና በሜርኩሪ መካከል ነው ያለ ነው የሚለው። እናንተ ቪዲዮን ፖዝ አድርጉና ሞክሩ። መልሱ የሚሆነው ቢ ቢትዊን ማርስ ኤንድ ጁፒተር፣ በማርስ እና በጁፒተር መካከል ነው የሚገኘው። መጽሐፋችሁ ላይ ወይም ደግሞ ቪዲዮ ላይ አለ በማርስ እና በጁፒተር መካከል የሚገኘው አስቴሮይድ ቤልት እንደሆነ ማለት ነው። ሁለተኛ the sun centered model of solar system is called the blank። ፀሐይን ማዕከል ያደረገ የሶላር ሲስተም ሞዴል ምን ይባላል? ኤ ጂኦሴንተሪክ ሞዴል፣ ቢ ሄሊዮሴንተሪክ ሞዴል፣ ሲ ኔቡላር ሞዴል፣ ዲ ሉናር ሞዴል ይላል። ፖዝ አድርጎ አሁንም እና ሞክሩ። መልሱ ሰን ሴንተርድ ከሆነ ምንድን ነው የሚሆነው? ሄሊዮሴንተሪክ ይሆናል ማለት ነው። መልሱ ቢ ነው ማለት ነው። ጂኦሴንተሪክ የሚሆነው መቼ ነው? መሬትን ሴንተር ያደረገ ወይም ደግሞ እርዝ ሴንተርድ ተብላችሁ ቢሆን ጂኦሴንተሪክ ይሆን ነበር። ነገር ግን ሰን ሴንተርድ ስለሆነ ይሄ ይሆናል ማለት ነው። ሄሊዮሴንተሪክ ይሆናል። ሶስተኛ አኮርዲንግ ቱ ደ ሄሊዮሴንተሪክ ሞዴል፣ በሄሊዮሴንተሪክ ሞዴል መሰረት ዋት ኮዝ ዘ ዴይሊ ሙቭመንት ኦፍ ዘ ስታር፣ የቀን ከቀን እንቅስቃሴ የስታሮችን ወይም ደግሞ የከዋክብትን የቀን ከቀን እንቅስቃሴ ለእነሱ ምክንያት የሆነው ምንድን ነው ይላል። ይህም መጽሐፋችሁ ላይ አለ። ኤ ዘ ሮቴሽን ኦፍ ዘ ሰን፣ የፀሐይ መሽከርከር ነው። ቢ ዘ ሮቴሽን ኦፍ እርዝ፣ የመሬት መሽከርከር። ሲ ዘ ሙቭመንት ኦፍ ዘ ጋላክሲ፣ የጋላክሲዎች እንቅስቃሴ ነው። ዲ ኦርቢት ኦፍ ዘ ሙን፣ የጨረቃ ኦርቢት ወይም ደግሞ ዙረቷ ነው የሚለው። ፖዝ አድርጉና መልሳችሁን ሞክሩ። መልሱ ቢ ዘ ሮቴሽን ኦፍ ዘ እርዝ ነው የሚለው። ቪዲዮ ላይ አሁንም ካላያችሁ ሄዳችሁ ማየት ትችላላችሁ። የስታሮችም ደግሞ በሄሊዮሴንተሪክ ሞዴል ጊዜ የስታሮችን እንቅስቃሴ የሚፈጥረው ምንድን ነው? የመሬት ሽክርክሪት ነው ማለት ነው። አራተኛ ዊች ሙን ኢዝ አክቹሊ ላርጀር ዛን ደ ፕላኔት ሜርኩሪ፣ የትኛዋ ጨረቃ ናት ፕላኔት ሜርኩሪን የምትበልጣት ነው የሚለው። እንግዲህ የጨረቃ አይነት ኑሮ ፕላኔትን የምትበልጥ ማናት ነው የሚለው። ኤ አይኦ፣ ቢ ኢሮፓ፣ ሲ ቲታን፣ ዲ ትሪቶን። ፖዝ አድርጉና ሞክሩ መልሳችሁን። መልሱ ሲ ቲታን ነው የሚሆነው። ቲታን የምትባለው ጨረቃ ፕላኔት ሜርኩሪ በመጠን የምትበልጣት ናት። ስለዚህ በጣም ትልቋ ጨረቃ ናት ማለት ነው። ዋት አር ዘ ዳርክ ኩለር ኤሪያ ኦን ዘ ሰንስ ሰርፌስ ኮልድ፣ በፀሐይ ሰርፌስ ወይም በፀሐይ ወለል ላይ ዳርክ ነው ጨለማ የሚመስል ነው። ኩለር ቀዝቃዛ የሆነው ኤሪያ ምን ይባላል ነው የሚለው። ኤ ሶላር ፍሌረስ፣ ቢ ፕሮሚነንስ፣ ሲ ሰንስፖትስ፣ ዲ ኮሮና። ፖዝ አድርጉና መልሳችሁን ሞክሩ። መልሱ የሚሆነው ሰንስፖትስ ነው። ሰንስፖት የሚባለው የሆነ ጨለማ የሚመስል ከፀሐይ ክፍሎች ውስጥ ጨለማ የሚመስለው ፓርት ስለሆነ ሰንስፖትስ ይሆናል፣ ወይም ደግሞ መልሳችን ሲ ይሆናል ማለት ነው። ስድስተኛ ዘ ዋንደረርስ አይደንቲፋይድ ባይ ኤንሸንት አስትሮኖመር አር ናው ናውናስ፣ በድሮ አስትሮኖመሮች ወንደረር ተብሎ የተገለጸው ይህ ፓርት ዋን ላይ ነው ያየነው። ፓርት ዋን መጀመሪያው አካባቢ ማለት ነው። በኤንሸንቶቹ ዋንደረር የተባለው ዛሬ ምን ተብሎ ይጠራል ነው የሚለው። ኤ ኮሜትስ፣ ቢ ስታርስ፣ ሲ ፕላኔትስ፣ ዲ ሜቴዎርስ። ምን ይሆናል? ሲ ፕላኔትስ ይሆናል ማለት ነው። ወንደረሮቹ በድሮ አስትሮኖመሮች ወንደረር ወይም ደግሞ ተንቀሳቃሽ ብሎ የሚጠሯቸው ዛሬ ፕላኔት የምንላቸውን ነገሮች ናቸው ማለት ነው። ሰባተኛ ኒውክሊየር ፊዥን
in the sun's core fuse 4 hydrogen nuclei into 1 ይላል። ኒውክሊየር ፊውዥን እንግዲህ የኤሌመንት ፎርምን የሚቀይር ነው። ስለዚህ አራቱን ሃይድሮጅን ወደ ምን ይቀይረዋል? ሰን ላይ ያለው ኒውክሊየር ፊውዥን አራቱን ሃይድሮጅን ወደ ምን ይቀይረዋል ነው የሚለው። ኤ ካርበን ኒውክለስ ወደ ካርበን ኒውክለስ ይቀይረዋል ይላል። ቢ ደግሞ ወደ ሂሊየም ኒውክለስ ነው የሚቀይረው ይላል። ሲ ኦክሲጅን ኒውክለስ፣ ዲ አይረን ኒውክለስ ወደ ምን ይቀይረዋል? ቢ ሂሊየም ኒውክለስ ወደ ሂሊየም ኒውክለስ ነው የሚቀይረው። ምክንያቱም አራት ሃይድሮጅን ማለት አንድ ሂሊየም ይሰራሉ ማለት ነው። H2 ሃይድሮጅን ማለት አንድ ብቻ ስለሆነ አራት ሃይድሮጅኖች፣ ሂሊየም ደግሞ He2 ነው አይደለ? ስለዚህ አራቱ ሃይድሮጅኖች ይህን ይሰራሉ ማለት ነው። ስምንተኛ which planet is often called Earth's twins because it is similar size and mass? የመሬት መንትያ ተብላ የምትጠራው ፕላኔት ማናት? እሱ ደግሞ መንትያ የተባለችው ተመሳሳይ የሆነ ሳይዝ እና ማስ ስላላቸው ነው። እና የትኛዋ ፕላኔት ናት የሚለው ኤ ማርስ፣ ቢ ቬነስ፣ ሲ ሜርኩሪ፣ ዲ ኔፕቲዩን። መልሱ ቢ ቬነስ ነው። ቬነስ የመሬት መንትያ ተብላ ትጠራለች። ምክንያቱም ሳይዟ ወይም መጠኗና ክብደቷ ተመሳሳይ ስለሆነ ከመሬት ጋር ማለት ነው። ዘጠነኛ the outer planet are also known as outer planetoቹ ምን ይባላሉ? ስማቸው ሌላኛው ስማቸው ኤ terrestrial planets፣ ቢ gas giants፣ ሲ rocky planets፣ ዲ dwarf planets። አውተር ፕላኔቶቹ ጋዝ ጊያንትስ ቢ ነው የሚሆነው። ምክንያቱም አውተር ፕላኔቶቹ ከፀሐይ የራቁ ስለሆኑ አብዛኛው ፓርታቸው ጋዝ ነው ስለማይበንባቸው። ምክንያቱም ከፀሐይ ቅርብ ቢሆኑ ጋዛቸው ብትንትን ይወጣ ነበር በፀሐይ ሙቀት ምክንያት። ግን ስለራቁ አብዛኛው ጋዝ ነውና ጋዝ ጊያንት ይባላሉ። ከመሬት ቅርቦቹ ወይም ደግሞ ኢነሮቹ ቴሬስትሪያል ፕላኔት ይባላሉ። እና ይሄኛው አውተር ስለተባለ መልሱ ቢ ነው። ኢነር ተብላችሁ ቢሆን ግን መልሱ የሚሆነው የነበረው ቴሬስትሪያል ፕላኔት ነው። እና እነዚህ ሮኪ ፕላኔትም ይባላሉ። እነማን? ቴሬስትሪያሎቹ ናቸው ሮኪ የሚባሉት ማለት ነው። ምክንያቱም ከፀሐይ በጣም የቀረቡ ስለሆኑ ጋዛቸውን በፀሐይትነት ምክንያት ያጡና የሚቀራቸው ምንድነው? ሮክ የሆነው ደግሞ አለታማው ነው። ድዋርፍ ፕላኔት የሚባለው ድንክዬ ፕላኔት ነው። እዚህ ውስጥ ምንም የሚካተት ነገር የለውም። ስለዚህ መልሳችን ቢ ነው ማለት ነው። አስረኛ ኦሊምፐስ ሞንስ the largest volcano in solar system is found in ይሄ በጣም ትልቁ ቮልካኖ የእሳተ ገሞራ በሶላር ሲስተም የሚገኘው ነው እና ኦሊምፐስ ሞንስ ይባላል። የት ይገኛል? ኤ እርስ መሬት ላይ ነው የሚገኘው፣ ቢ ቬነስ ላይ ነው የሚገኝ፣ ሲ ማርስ ላይ ነው የሚገኝ፣ ዲ ጁፒተር ላይ ነው የሚገኝ። መልሳችን ሲ ማርስ ላይ ነው የሚገኘው። ይሄ ኦሊምፐስ ሞንስ የሚባለው ምን ላይ ይገኛል? ማርስ ላይ ይገኛል ማለት ነው። which planet's axis of rotation is tilted nearly on its side or parallel to its orbit? axis of rotation ከኦርቢቱ ፓራላል የሆነው እንደሞ ቲልት ያጋደለ ወደ ኦርቢቱ ያጋደለ የትኛው ፕላኔት ነው የሚለው ኤ ሳተርን፣ ቢ ኔፕቲዩን፣ ሲ ዩራኖስ፣ ዲ ማርስ። መልሱ ሲ ዩራኖስ ነው። አሁንም ይሄ መጽሐፋችሁ ላይ ወይም ደግሞ ቪዲዮ ላይ ያለ ዩራኖስ ነው። ኦርቢቱ ከአክሲሱ ጋር ፓራላል የሆነ የማይቋረጡ የሚመስሉ የለም። እንደዚህ ቀጥ ብለው ኦርቢቱ ይሄ ነው። አክሲሱ ደግሞ የሚዞርበት ሮቴት የሚያደርግበትም በዚህ ፓራላል ሆነው የሚሄዱት የማን ነው? የዩራኖስ ነው። ሌሎቹ ፐርፔንዲኩላር ናቸው ማለት ነው። የሌሎቹ የሁሉም ፕላኔቶች ፐርፔንዲኩላር ወይም ደግሞ እንደዚህ አይነት መስመር ነው የሚሰሩት ማለት ነው። 12ኛ the great red spot is a giant storm located on which planet? ግሬት ሬድ ስፖት የሚባለው እንግዲህ ጊያንት ስቶርም ወይ ደግሞ በጣም ትልቅ ማዕበል ነው። የት ይገኛል? የትኛው ፕላኔት ይገኛል ነው የሚለው ኤ ጁፒተር፣ ቢ ሳተርን፣ ሲ ኔፕቲዩን፣ ዲ ዩራኖስ። የት ነው የሚገኘው? ኤ ጁፒተር ካላችሁ ልክ ናችሁ። ጁፒተር ላይ ነው የሚገኘው ይህ ግሬት ሬድ ስፖት የሚባለው ማለት ነው። 13ኛ ሜርኩሪ has essentially no atmosphere because of ሜርኩሪ እንግዲህ ምንም አይነት አትሞስፌር የላትም ወይም ከባቢ አየር የላትም። በዙሪያዋ ከባቢ አየር የለም፣ የሚከባት አየር የለም። ምክንያቱም ምንድነው? ኤ ሃይ ግራቪቲ ኤንድ ላው ቴምፕሬቸር ከፍተኛ የሆነ ስበትና ዝቅተኛ የሆነ ሙቀት ስላላት ነው ይላል። ቢ ሎው ግራቪቲ ኤንድ ሃይ ዴይ ታይም ቴምፕሬቸር
ዝቅተኛ ግራቪቲ ስላላትና የቀን ቴምፕሬቸሯ ደግሞ በጣም ከፍተኛ ስለሆነ ወይም ሙቀቷ ከፍተኛ ስለሆነ ቀን ላይ፣ ሲ ዲስታንስ ፍሮም ዘ ሰን ከፀሐይ በጣም ቅርብ ስለሆነች ማለት ነው። ዲ ራፒድ ሮቴሽን ይላል በጣም በፍጥነት ስለምትዞር ነው ይላል። ስለዚህ ፖዝ አድርጉና መልሳችሁ ሞክሩ። መልሱ የሚሆነው ቢ ሎው ግራቪቲ ኤንድ ሃይ ዴይ ታይም ቴምፕሬቸር ነው። ግራቪቲዋ ሎው ነው ወይም ደግሞ እነዛን አትሞስፌሮችን ወይም ደግሞ አየሮቹን ለመሳብ ብዙ ግራቪቲ የላትም አንደኛ። ሁለተኛ ደግሞ ሃይ ዴይ ታይም ቴምፕሬቸር አላት ወይም ደግሞ በጣም ከፍተኛ የሆነ ቴምፕሬቸር ነው ያላት በቀኑና ቴምፕሬቸር ከጨመረ በጣም ሙቀት ካለ ደግሞ እነዚህን አየሮች ሊያበናቸውና ሊያተናቸው ስለሚችል ከእሱ አካባቢ ምንም አየር አይኖርም ማለት ነው። ስለዚህ ሎው ግራቪቲ ኤንድ ሃይ ዴይ ታይም ቴምፕሬቸር በመኖሩ ምክንያት ነው። መልሳችን ቢ ይሆናል ማለት ነው። 14ኛ ዋት ኢዝ ዘ ላርጀስት ሌየር ኦፍ ሰንስ አትሞስፌር ኤክስቴንዲንግ ሚሊየንስ ኦፍ ኪሎሜትር ኢንቱ ስፔስ። ትልቁ የፀሐይ አትሞስፌር ንጣፍ የሆነውና ሚሊዮን ኪሎ ሜትር ወደ ስፔስ የሚጓዘው የትኛው ነው የሚለው ኤ ፎቶስፌር፣ ቢ ክሮሞስፌር፣ ሲ ኮሮና፣ ዲ ኮር። መልሱ ሲ ኮሮና ካላችሁ ትክክል ናችሁ። ይህ ኮሮና የሚባለው ሚሊዮን የሚሆን ርቀትን ከፀሐይ ወደ ስፔስ የሚሄድ ነው ማለት ነው። ሌሎቹ የራሳቸውን ዴፊኒሽን አላቸው፣ ቪዲዮ ላይ ማየት ትችላላችሁ። 15ኛ which of the following consist of the sun and everything that orbit it። እንግዲህ ከነዚህ ከተዘረዘሩት ፀሐይና በፀሐይ ዙሪያ የሚዞሩ ማንኛውም ነገሮችን የሚያጠቃልለው ምን ይባላል የሚለው ኤ ጋላክሲ፣ ቢ ሶላር ሲስተም፣ ሲ ኔቡላ፣ ዲ the ዩኒቨርስ። መልሱ ቢ ሶላር ሲስተም ነው የሚሆነው። ፀሐይና በፀሐይ ዙሪያ የሚዞሩ ማንኛውንም ነገር የሚያካትት ሲስተም ምን ይባላል? ስርዓተ ፀሐይ ነው የሚባለው። ጋላክሲ ማለት የሆነ የከዋክብቶች ቡድን ነው እንጂ በፀሐይ ዙሪያ ያሉትን ሁሉንም አያጠቃልልም። ስለዚህ የዛሬ ክላሳችን ይህንን ይመስላል። ከዚህ ከ15ቱ ጥያቄ ምን ያህል እንዳመጣችሁ ኮሜንት ላይ እንድታስቀምጡልኝ። ጥሩ እንደሞከራችሁ ተስፋ አድርጋለሁ። እንግዲህ በቀጣይ ያለውን ዩኒት 7ን በዚህ መልኩ ነው የምጨርስላችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።